ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዩ ቲክቶክ ዊዝ ሰለሞን በኢቢኤስ ተጀምሯል። ለዛሬ የማቀርብላችሁ ፕሮግራም ጉግልን ማያውቅ የለም። ጉግል በየአመቱ የሚያደርገው ፕሮግራም አለ። ጉግል አይኦ ይሰኛል። አይኦ ማለት ኢንፑት አውትፑት ማለት ነው። የ2026 ኮንፈረንስ የሚያስደንቅ ነበረ። ሁሉ ነገር በተለይ ከኤአይ ጋር በተያያዘ ነበረ። ስለዚህ ጉዳይ እናንተ በቀጥታ የሚመለከታችሁ ስለሆነ የምትጠቀሙባቸው ቱሎች በሙሉ ከጉግል ጋር በጣም የተሳሰሩ ስለሆነ ስለሱ አንዳንድ አስገራሚ ነገሮች እንጫወታለን። መልካም ቆይታ። የሆነ ጊዜ ላይ ከዕለታት አንድ ቀን ጉግል ሰርች ማድረግ የጀመራችሁ ጊዜ ኮምፒውተር መጠቀም ጀመራችሁ፣ ቴክኖሎጂው የነበረው ነገር እናንተ ነበር የሚጠብቀው። ቴክኖሎጂው ትሄዳላችሁ፣ ትከፍታላችሁ፣ ከዛ ክሊክ ታረጋላችሁ፣ ታይፕ ታረጋላችሁ፣ ሰርች የሚለውን ትጫናላችሁ። ከዛ በኋላ እሱ ሰርች አድርጎ የሆነ ሊንክ ይሰጣችኋል። ሊንኩን ትከፍታላችሁ፣ ዛይራችሁ ታነባላችሁ። ይሄ ድግግሞች ነው። ለዛም ነው ለ25 ዓመት የቆየ ኢንጂን ነው እንግዲህ ጉግል። ስለዚህ አሁን ያ በጣም ተለምዶ ናውን ሆኖ ስም ሆኖ ጉግል አድርገው ነው የሚባለው። የሆነ ነገር መታወቅ ከተፈለገ ፓወርፉል የሆነ ነገር አድርጓል። ነገር ግን ያ አሁን ኋላ ቀር የሆነበት ዘመን ላይ እንገኛለን። ለምን? ፈንዳሜንታል መሰረታዊ የሆነ ለውጥ እየመጣ ነው። ኤአይ ከሚባለው ነገር የተነሳ ማለት ነው። ኤአይ ኖ ሎንገር ዌት አያረግም። ክሊክ እስክታደርጉ ምንም አያረግም። ያያል፣ ያዳምጣል፣ ሪዝን ያደርጋል፣ አክሽን ይወስዳል ኦን ዩ ቢሃፍ። በዚህ አይነት ዘመን ውስጥ እንገኛለንና it was one of these biggest summit ወይም ደግሞ ኮንፈረንስ የጉግል አይኦ ይሰኛል። በዚህ ዓመቱ የጉግል አይኦ ሰሚት ላይ እንግዲህ በጣም ዓለም የመሰከረው ነገር በጣም ብዙ የሚያስደንቁ ነገሮች ናቸው። ለምሳሌ ዊትነስ ያደረግነው ኮሌክቲቭሊ አዲስ የኮምፒውቲንግ ኤራ አዲስ የኮምፒውተር ዘመን መሆኑን ነው። ይሄው ዘመን ደግሞ በኤአይ መር የሆነ እና ራሱ ኤአዩ ኢንተርፌስ የሚሆንበት ክሊክ ማድረግ ታይፕ ማድረግ ምናምን በጣም ወደኋላ ቀር የሚሆንበት ወይም ሊቀር የሚችልበት አልቲሜትሊ ነው። ስለዚህ ዛሬ ላይ በጣም አምፓክ የምናደርጋቸው የምናያቸው ነገሮች ቤጀር የሆኑትን አናውንስመንቶች በጣም አስገራሚ የሆኑ ጥርመሳዎችን በዚህ በቴክኖሎጂው ሂደት እና ኢምፕሊኬሽኖች ምን ማለት ነው ይለኛ ለተጠቃሚዎች፣ ለዓለም፣ ለሂደቱ ላለው የዲጂታል ዘመን ምን ማለት ነው የሚባለውን ነገር ነውና የኤአይ ፊውቸር ከዚህ ጋር በተያያዘ ምንድን ነው የሚሆነው? ከጀመናይ ኤአይ ጀመናይ ነው እየተጠቀምን ያለነው ብዙዎቻችን ብዬ አስባለሁኝ። እንዲሁም ደግሞ ኤአይ ኤጀንቶች አሁን የምንጠቀማቸው ቻትጂፒቲ፣ ዲፕሲክ ወይም ጀመናይ ወይም የመሳሰሉት ለሁሉም የቀረቡ ኮመን ፕላትፎርሞች ናቸው። ከዛ አልፎ ፐርሰናላይዝድ የሆኑ ኤአይ ኤጀንቶች ኤጀንቲክ ኤአይ ወይ ደግሞ ኤአይ ኤጀንት የሚባል አለ። ያ የኤአይ ቻት ቦቶች ናቸው። ይሄኛው ግን ለናንተ በሚሆን ልክ አንድ በጣም ጎበዝ የሆነች ወይ ጎበዝ የሆነ አሲስታንት እንደምትቀጥሩት ማለት ነው። በእናንተ ልኬት የተሰፋ ደግሞ የኤአይ ደግሞ ብቃት እየመጣ ነውና ስለዚህ ኤአይ ኤጀንቶችን ሶፍትዌር ኮድ መጻፍ የሚችሉ ቪዲዮን ከምንም ነገር መፍጠር የሚችሉ ቱሎች፣ ስማርት ግላሶች ደግሞ እየተመለሱ ነው ኤአይ ተጨምሮባቸው እና በቃ ሂዩማኒቲ ሬስ እያደረገ እየሮጠ ያለው በኤአይ ቀዳሚ ለመሆን ነው። እንደ ሀገርም እንደ ካምፓኒም እንደ ሪጅንም ግሎባሊ ማለት ነው። እና ይሄ ዝም ብሎ ኮንፈረንስ አልነበረም የዘንድሮ የነገሩን ነገር የሚያሳይ ማሳያ ሌንስ እና መነጽር ነበረ። ስለዚህ ጉግል አይኦ ሞስት ኢምፖርታንት ቴክኖሎጂ ኢቨንት ነው በምድር ላይ ካሉት ውስጥ በዋናነት ይጠቀሳል ማለት ነው። ለምን? አሁን ደግሞ ሞር ፓወርፉል የሆነበት ምክንያት አዲስ ባትልፊልድ አዲስ የውጊያ ስፍራ ተፈጥሯል በዚህ የዲጂታል ውድድር ውስጥ ማለት ነው። አርቲፊሻል ኢንቴሊጀንስ፣ ዲጂታል ዶሚናንስ፣ ክላውድ ኮምፒውቲንግ፣ ሰርች፣ ሮቦቲክስ፣ ዌራብል ሚዲያ፣ ኖሌጅ ኢትሰልፍ ተካቶበት ጉግል በዚህ ውስጥ ሁሉ መሪ ሆኖ ለመገኘት እና ከዚህ ጋር የተያዙ ፕሮዳክቶችን አናውንስ ያደረገበት ነገር ነው ማለት ነው። ኤቭሪ ሜጀር ቴክኖሎጂ ካምፓኒ ዛሬ ላይ ማድረግ የሚፈልገው በኤአይ ቀድሞ መገኘት ላይ ነው። ኤቭሪ ቴክኖሎጂ ካምፓኒ እያንዳንዱም ሀገር በውድድር ውስጥ ያለ ሀገር ቀድሞ መገኘት የፈለገው በኤአይ ሱፕሪም ሆኖ ቀድሞ ለመገኘት ነው። የዚህ ዓመቱም የጉግል አይኦ ኮንፈረንስ ይህንን ነገር ነው ቁልጭ አድርጎ ያሳየው ማለት ነው። ጉግል ብሊቭስ ኤአይ ፈንዳሜንታሊ በመሰረቱ የሂውማኒቲን ወይ ደግሞ የሂውማኒቲን ሲቪላይዜሽን የሂውማኒቲን ፊውቸር ሼፕ ያደርጋል። ግራጁዋሊ አይደለም፣ ልክ እንደሌላ እንደ ኢንተርኔት ቃስ ብሎ 25 ዓመት 20 ዓመት አይደለም፣ ራፒድሊ በጣም በሚገርም ፍጥነት በዚህ ሂደት ውስጥ ደግሞ መሪው መሆን የሚፈልገው ጉግል እንደሆነ የሚያመላክት ኮንፈረንስ ነበር የዘንድሮ ኮንፈረንስ ማለት ነው። ለ25 ዓመታት እንዳልኳችሁ ዶሚኔት ያደረገው ጉግል በሰርቹ ነው። ኢንተርኔት ከተጀመረበት ጊዜ ጀምሮ ሰርች በማድረግ ጉግል አድርገው እስኪባል ድረስ ኪወርድ ስንከት ጉግል ጊቭ ሊንክ ይሰጠናል። አሁን ግን ኤአይ ያንን እንደሚቀይር ነው እንግዲህ በዚህ ኮንፈረንስ ላይ ያየነው ማለት ነው። ስለዚህ ዋይ ሰርች ፎር ኢንፎርሜሽን ኤአይ ራሱ ዳይሬክትሊ የጠየቃችሁት ነገር አንደርስታንድ አድርጎ ሰመራይዝ አድርጎ ሪዝን አድርጎ ክሪኤት አድርጎ
አክት ማድረግ ከቻለ on our behalf ለምንድን ነው ሰርች አድርጌ ሰርቹን ሊንኩን ከፍቼ ሊንኩ ላይ ይሄን ማድረገው የሚለውን ነገር ኮምፕሊትሊ ሰርች ኢንጂን ጉግል አድርገው የሚባለው ነገር አሁን AI አድርገው ሊባልም ይችላል ማለት ነውና have you noticed ይሄንን ቼንጅ አሁን ራሱ ኦሬዲ ጉግል ሰርች ላይ ስትገቡ ይሄን ለውጥ አይታችኋል? ከበፊቱ አይነት ሰርች ውጤት አለ የምታገኙት የሆነ ነገር ሰርች ስታደርጉ የመጀመሪያው ቶፑ ላይ ምንድነው ይመጣላችሁ? መጀመሪያ ሰመሪው ነው AI ጀነሬት ያደረገው ጀመናይ ከጀርባ ያለው የጉግል AI ብቃት ሰመሪ ያደረገው ነገር ይመጣላችኋል። ስለዚህ ገብታችሁ ሊንኩ ውስጥ ምናምን ዲቴል ካልፈለጋችሁ መግባትም ላይ ይተጠበቅባችሁ የሚችሉ አይነት ፊቸሮች እየተጨመሩበት ነው ማለት። ስለዚህ ይሄ ምንድነው የሚያደርገው? ትራዲሽናል የሆነውን የዌብ ሰርች የዌብ ዶሚናንስ ጥያቄው ሲቀጥቷል ማለት ነው። ጉግል ደግሞ ይሄን ያውቀዋል። የጉግል ዋና መሰረቱ የተመሰረተው በዌብ ሰርች ላይ ነው። የራሱን መሰረት የሚያናጋ ነገር ውስጥ ነው እየገባ ያለው። ግን ለምን የሚለውን እናያለን። ለምን ያንን ከጣለ በኋላ የድሮን ስርዓት ከጣለ በኋላ በአዲሱ ስርዓት ላይ ደግሞ ከፍተኛ ዶሚናንስ ተጽዕኖ መፍጠርና ገንዘብ መስራት ስለሚፈልግ ነው። በዚህ ሂደት ውስጥ በዋናነት ደግሞ ሃይላይት የተደረገው በዚህ ኮንፈረንስ ላይ ጀመናይ ነው። ጀመናይ ብዙዎቻችን እየተጠቀምንበት ነው ያለነው። እንደ አፕ አለ፣ ሰርቹ ላይ ኢምቤድድ ሆኗል። ከቻት ጂፒቲ ጋር በተለዋጭነት የምንጠቀምበት ቱል ነው አይደለም? ጀመናይን በጣም በሚገርም ሁኔታ 3.5 ብሎ አዲስ ቨርዥኑን በዚህ ኮንፈረንስ ላይ አስተዋውቋል። ዋና የኤአይ ቱላቸው ዋና ኤአይ ፕላትፎርሙ የጉግል ጀመናይ ነው። ልክ ኦፕን ኤአይ ቻት ጂፒቲ እንዳለው፣ አንትሮፒክስ ክላውድ እንዳለው፣ ኤክስ ወይ ደግሞ የድሮ ትዊተር ግሮክ እንዳለው፣ የቻይናው ደግሞ ዲፕሲክ እንዳለው፣ ሜታ ደግሞ እንደ ላማና ሌሎች ሞዴሎች እንዳሉት ሁሉ የጉግል ዋነኛ የኤአይ ቱል የኤአይ ፕላትፎርም ጀመናይ ይሰኛል። ይህንን በሚገርም ሁኔታ ከተውታል። ይህን ጀመናይን ደግሞ እንደ አፕ ብትጠቀሙትም ሰርች ኢንጂኑ ላይ ሄዳችሁ ጉግል ዌብሳይት ላይ ብትገቡም የሰርቹ አካል፣ ኢሜል ስትጠቀሙ ጂሜል ላይ የኢሜሉ አካል፣ አንድሮይድ አፖች ስትጠቀሙ የዛ ፕላትፎርም አካል፣ ቪዲዮዎችን ከዩቲዩብ ጋር ያይዘውታል። ኮድ ስታደርጉ፣ ሚቲንግ ሲኖራችሁ፣ ካለንደር፣ ክሬቲቪቲ፣ ትራሽ፣ ጉዟችሁ፣ አጠቃላይ ፊዚካል ወርልድ የምናስበው ኢኮሜርሳችሁ ሁሉን ነገር ጀመናይ ከጀርባ ሆኖ ነገሮችን የበለጠ ኦርኬስትሬት እንዲያደርግ የተደረገበት አይነት ነገር ነውና የጀመናይ እዚህ ኮንፈረንስ ላይ አናውንስ የተደረገው በጣም አንድ አስገራሚ ፊቸር ምንድነው ብዬ በነግራችሁ የመልቲ ሞዳል ኢንተለጀንስ የሚባለው ነገር ነው። ምን ማለት ነው መልቲ ሞዳል? በርካታ አይነት መልክ ያለው ጉብዝና እንደማለት ነው። ይሄ ማለት የጀመናይ ኤአይ በአሁን ሰዓት ላይ ኢሜጆችን ማየት ይችላል፣ ኦዲዮ ማዳመጥ ይችላል፣ ቴክስትን አንደርስታንድ ያደርጋል፣ ቪዲዮን ይተረጉማል፣ ሪስፖንድ ያደረገ ኮንቨርሴሽናሊቲ ላይ ኢን ሪል ታይም። ይሄ ደግሞ ተካቶለት በጣም ፓወርፉል ሆኖ መጥቷል ማለት ነው። ስለዚህ የተለያየ አይነት የቋንቋ ብቃትም ጨምሮ ነው የመጣው። ጀመናይ ናችሁ ከሆነ አማርኛው በጣም ጥሩ እየሆነ መጥቷል። ስለዚህ ሌሎችም በርካታ በመቶ የሚቆጠሩ ላንጉጆች። ስለዚህ ይሄንን ሬቮሉሽናሪ ነው ብሎ ማሰብ ይቻላል። ለምን ለብዙ ዓመታት ኮምፒውተሮች ስትራክቸርድ የሆነ ኢንፑት ነው የጠበቁት አይደለም። ሂውመንስ ገብቶ እንዳልኳችሁ መሽንን አዳፕት ማድረግ መቻል አለባቸው መጀመሪያ ለመጠቀም። አሁን ግን ማሽኖች ናቸው የሂውማንን ቢሄቪየር አዳፕት አድርገው ኢንተለጀንስን ፕሮዲውስ እያደረጉልን ያሉት። ይሄ ሂውጅ የሆነ ፈንዳሜንታል የሆነ መሰረታዊ የሆነ የሂውማን ኮምፒውተር ኢንተራክሽን ሽፍት ወይም ሽግግር ነው ማለት ነው። ስለዚህ ጀመናይ 3.5 የጉግል ፋስተስት ብሬን ተብሎለታል ማለት ነው። ምክንያቱም ኒው ዲፎልት ኤአይ ሞዴል ነው አክሮስ ጀመናይ ኤንድ ጉግል ሰርች ላይ ተካቶ ማለት ነው። ቅድም እንዳልኳችሁ ዲዛይን የሆነው ስፔሲፊክሊ ለኤአይ ኤጀንቶች፣ ለኮዲንግ፣ ለሪዝኒንግ፣ ለመልታይታስኪንግ እና ለመሳሰል ነው። ስለዚህ አሁን ሙቭ እያደረገ ያለው ሂውማኒቲ ዲጂታል ዘመኑ ወይም የዚህ የኤአይ ዘመን በጣም በሚያስገርም ሁኔታ ኤአይ የሚያውቀው ኤአይ አይደል፣ አርቲፊሻል ኢንተለጀንስ ማለት የሚያውቅ ጎበዝ የሆነ ማለት ነው። ነገር ግን የኤአይ ብቃት አሁን ከማወቅ አልፎ የሚያደርገው ኤአይ አይደል፣ the AI that knows የሚባለው ብቻ ሳይሆን the AI that does የሚለው ነው። በጣም ይሄ የሚያስገርም ነገር ውስጥ ነው የገባነው። ለምሳሌ ዛሬ ላይ በእነዚህ ቱሎች አማካኝነት አንድ ሰው የተሰበረ ብስክሌት ላይ የስማርትፎን ከፍቶ ካሜራውን በሚያደርግ ጊዜ ጀመናይ ያንን አናላይዝ አድርጎ የተሰበረውን ሳይክል ምን እንደተሰበረ ምን ፓርት እንደሚያስፈልገው የባይኩን ሞዴል አይነት ደግሞ የሰለጠነው ሀገርና ጂፒኤስ በደንብ የተሟላና የቢዝነስ ሎኬሽኖች የተመዘገቡበት ስርዓት ያለበት ቦታ ላይ ደግሞ ከአንተ ካለህበት 2 ኪሎ ሜትር ላይ ይህንን ባይክ የሚጠግን ሾፕ አለ ወይ ደግሞ ቱቶሪያል ከፈለገ ደግሞ ኢሚዲየት የዩቲዩብ ቱቶሪያሉን እዛው ጋር ማሳየት ኤስቲሜትድ የኮስት የሪፔር ፕራይስን ሁሉ የሚያደርግበት አይነት ዘመን ውስጥ ገብተናል። ይሄ ለዛ ነው ሁልጊዜ የምለው ኤአይ ኢዝ ኖ ሎንገር ጀስት አ ቱል ወይም ደግሞ ጀስት ነገር ግን ኢትስ ቢካሚንግ አን ኤጀንት ኦን አወር ቢሃፍ ብዙ ነገር ማከናወን የሚችል የመሆኑ ነገር የኤአይ እንደ ኤጀንት መሆን እና ኤቭሪቲንግ ቼንጅስ። ይሄ ደግሞ ብዙውን ፎርሙላ ይቀይረዋል ማለት ነው። ለምን ስንል ዲፋይኒንግ ሞመንት ነው በሰው ልጅ የዲጂታል ስልጣኔ ውስጥ ኤአይ ኤጀንቶች፣ ቻትቦቶች አላልኳችሁም፣ ኤጀንቶች ቅድም ያልኳችሁ ኤጀንት ፐርሰናላይዝ የሆኑ ኤጀንቶች ሜጀር ዲፈረንስ አላቸው። ቻት ባንቶች ስቲል ሪስፖንድ የሚያደርጉት ለጻፋችሁን ነገር ቻት ጂፒቲ፣ ኤጀንቶች ግን ዲስቲንክት በሆነ ሁኔታ እኛን ወክለው የሚሰሩት ነው። ስለዚህ ቱል ቨርሰስ ኤጀንት፣ ቱል ለኮማንድ ይጠብቃል፣ ኤጀንት ፕላን ያደርጋል፣ ሪዝን ያደርጋል፣ ኤግዚኪዩት ያደርጋል፣ ያስታውሳል ሁሉ
አሁን ኤአይ ቱሎቻችን ያስታውሳሉ እኮ አዳፕት ያደርጋል ማለት ነው። ሌላኛው በዚህ በጉግል አዮ ላይ አናውንስ የተደረገው ጉግል ስፓርክ የተሰኘው ደግሞ የሚያስገርም ፕላትፎርም የኤአይ ፕላትፎርም ነው። ምንድነው ያን ጊዜ ኤጀንት ያልኳቸው ቅድም ያልኳቸው ቻትጂፒቲን መጠቀምና ለእናንተ ፐርሰናላይዝድ የሆነ ደግሞ የኤአይ ኤጀንት መጠቀም የሚለው ይሄኛው ፐርሰናላይዝድ የሆነ ኤጀንት ነው ስፓርክ። እናንተ ተኝታችሁ ኮምፒውተራችሁን ዘግታችሁ ኦን ዩር ቢሃፍ ሌሊት ሙሉ ሲሰራ የሚያድር ጸሐፊያችሁ ብላችሁ አስቡት። ጉግል ዲስክራይብ ያደረገው ይሄ እንዴት ነው? ፐርሲስተንት የሆነ የኤአይ ኤጀንታችሁ ነው። ፐርሲስተንት ማለት ምንም የማይታክት ፐርሰናል አሲስታንታችሁ ነው ማለት ነው። ቻትቦት አይደለም፣ የዲጂታል ወርከራችሁ ነው ማለት ነው። ምንድነው ስፓርክን በጣም ሾኪንግ የሚያደርገው ብለን ያለ እንደሆነ በአንድ ምሳሌ ልንገራችሁ። እናንተ ማታ ላይ ልተኙ ስትሉ ለምሳሌ ይሄን ስፓርክ ኤጀንታችሁን ኮንፊገር አድርጋችሁት ለእናንተ ጥቅም ሰብስክራይብ አድርጋችሁ ማለት ነው የኔን ከአዲስ አበባ ናይሮቢ መሄድ እፈልጋለሁ፣ የቢዝነስ ትሪፕ አለኝ፣ ለዚህ ትሪፔ ሚቲንግን ኦርጋናይዝ አድርግልኝ፣ ፕሬዘንቴሽንን ዴኬን አዘጋጅልኝ፣ ዶክመንቶችን ኮኦርዲኔት አድርግልኝ ለዚህ ጉዞ የሚሆነውን፣ እንዲሁም ደግሞ ፎሎ አፕ ኢሜልን አዘጋጅልኝ፣ ትራቭል ፕላኔንም አስተካክልልኝ ብላችሁ ላፕታፓችሁን ዘግታችሁ ትተኛላችሁ። እናንተ ሌሊት ላይ ከሰዓታት በኋላ እናንተ ስትነሱ ኤአይ ስቲል ስራውን እየሰራ ነው። ዲቫይሳችሁም ተዘግቶ እናንተም ተኝታችሁ ጠዋት ስትነሱ ይሄ በሙሉ ሬዲ ሆነ ተሰርቶ አልቆ ይጠብቃችኋል ማለት ነው። ስፓርክ በአጭሩ ይሄን ነው የሚያደርገው። ስለዚህ እንዲህ ያለ ፐርሰናል የሆነ የኤጀንቲክ የኤአይ ኤጀንት ዘመን ውስጥም ገብተናል ማለት ነው። ስፓርክ አናውንስ የተደረገው ይሄን ይመስላል። ሌላኛው አናውንስ ያደረገው ጉግል አዮ በዚሁ ኮንፈረንስ ላይ አንቲ ግራቪቲ 2.0 የሚሰኘው ነው። ይሄ ደግሞ በተለይ ሶፍትዌር ኢንጂነሪንግ ላይ የቴክኒካል ስራ ላይ የተሰማሩ ሰዎች የምታውቁት ወይም ደግሞ አሁን አዲስ ቨርዥኑና የሚያስደንቅ ነገር ነው። ኢንታየር ሶፍትዌር ቲምን ተክቶ የሚሰራ የኤአይ ኤጀንት ነው ማለት ነው። ምን ማለት ነው ሰለሞን እንደዚህ የምታወራው ያላችሁኝ እንደሆነ እንግዲህ ይሄ ፕላትፎርም አንድ ኤአይ ኤጀንት ልክ አንድ የሶፍትዌር ቲም አንድ ሶፍትዌር ዲቨሎፕ ሲያደርግ እኔም የሆነ ጊዜ ሶፍትዌር ኢንጂነር ነበርኩኝ። ኮድ የሚጽፈው አለ፣ ዳታቤዙን አድሚኒስትሬት የሚያደርገው አለ፣ እናንተ የምታዩትን ዲዛይን በተኑን ከለሩን የሚሳሰለውን የሚያስተካክል አለ፣ ኳሊቲ አሹራንሱን ቼክ የሚያደርግ አለ፣ ቴስተር አለ፣ ፕሮጀክት ማኔጀሩ አለ፣ ቢዝነስ አናሊስት አለ፣ በርካታ ነገሮች አሉ ከጀርባ። ይሄን ሁሉ ወክሎ የሚሰራ ኤጀንት ነው እንግዲህ አንቲግራቪቲ 2.0 ማለት ነው። ስለዚህ ኤአይ ቲሞች የሰው ቲም ያለውን ነገር አንድ ኤአይ ኤጀንት አንቲግራቪቲ 2.0 ይሄን ሁሉ ያደርጋል። ስለዚህ ዋን ኤአይ ኤጀንት አሁን ኢንተርፌሱን ዲዛይን ያደርጋል ቅድም ያልኳችሁን። ሌላኛው ኤጀንት በዚህ ውስጥ ያለው ደግሞ ባክኤንዱን ኮድ ያደርጋል። ሌላኛው ቴስቱን በጉን ችግሮቹን ፊክስ ያደርጋል። ሴኩሪቲ ኦፕቲማይዝ ያደርጋል። ሌላው ደግሞ አፕ ከሆነ የፕሌይ ስቶር ላይ አንድሮይድ ከሆነ አፕ ፕሌይ ስቶር ላይ ራሱ ኮንፊገሬሽኑን ጨርሶ እዛ ላይ ዲፕሎይ ያደርጋል። ከዛ በኋላ ይሄ ሁሉ ሆኖ ይሄ በሙሉ በኤጀንት ሰው ሳይገባበት አይነት እንግዲህ ብቃት ያለው ነገር ነው የአንታይ ግራቪቲ አናውንስ የተደረገው ማለት ነው። ይሄ የሶፍትዌር ኢንጂነሪንግን ጉዳይ ለስከ መጨረሻው የሚቀይር ነገር ነው። ሂስቶሪካሊ ቅድም እንዳልኳችሁ ሶፍትዌር ዲቨሎፕመንት ሪኳየርድ የሚያደርጋቸው ላርጅ ቲም አለ፣ ኤክስፔንሲቭ ዲቨሎፐሮች አሉ እና ወራትና ዓመታትም ሊፈጅ የሚችል ስራ ነው እንደ ሶፍትዌር ዲቨሎፕመንቱ አይነት ማለት ነው። አሁን ግን ስሞል ስታርታፕ አንድ አነስተኛ የሆነ ስታርታፕ አፕን ዲቨሎፕ የሚያደርግ የተለያየ ሰርቪስ የሚሰጥ በአንድ ሰው ይህንን ኤአይ ኤጀንቱን ኮንፊገር ለማድረግ ግሎባል የሆነ ስኬለብል የሆነ አፕን በኤአይ ቲም መስራት ይችላል ማለት ነው። ስለዚህ አንድን ሀሳብ ይዞ ወደ ኤግዚኪዩሽን መጥቶ ወደ ቢዝነሱ ለመግባት ያለው ታይም ኦልሞስት ዚሮ ሆኗል ማለት ነው። ስለዚህ ይሄ ለአዳዲስ ስታርታፖች ይሄን በእንደዚህ አይነት ነገር ላይ ቢዝነስ ለመፍጠር ለሚያስቡ በርካታ መሾዎችና ሚሊዮኖች በጣም የሚያስደስት ዜና ነው። ስለዚህ ዲስ ኩድ አንሊሽ ሚሊየንስ ኦፍ ክሬተርስ ይፈጠራሉ። ብዙ ስታርታፖች ሰክሰስፉሊ ሊፈጠሩ ይችላሉ። ማይክሮ ካምፓኒዎች፣ አነስተኛ ካምፓኒዎች በዚህ ሊፈጠሩ ይችላሉ። ኤአይ ፓወርድ ሶሎ አንትረፕረነሮች ሊፈጠሩ ይችላሉ። ፍሊፕ ሳይድ ግን ያው ቴክኖሎጂ ባለ ሁለት ስለት ሰይፍ እንደመሆኑ ደግሞ በጣም በርካታ ከፍተኛ ደሞዝ የሚከፈላቸውን የቴክኖሎጂ ባለሙያዎች ሶፍትዌር ዲቨሎፐሮች እና ባክኤንድ ዲቨሎፐሮች ፍሮንትኤንድ ዲቨሎፐሮችን ደግሞ ኢሚዲየትሊ ከስራ ያስወጣል ማለት። ስለዚህ ሁልጊዜ ይህን ባላንስ ማየት ያስፈልጋል ማለት ነው። ሌላኛው በጉግል አዮ ላይ አናውንስ የተደረገው ነገር በጣም አስገራሚ የሆነ ቱል ነው። ይሄውም ጀመናይ ኦምኒ ይሰኛል። ኦምኒ ኤኒቲንግ ቱ ቪዲዮ ኤአይ ብለውታል። ማለትም የፈለጋችሁትን ነገር ወደ ኤአይ ወደ ቪዲዮ መቀየር የሚችል የኤአይ ብቃት ነው እና ይሄ በጣም አሜዚንግ ነው። ክሬቲቪቲን የበለጠ የሚያስፋፋና ኢማጂኔሽናችን ወደ ሪያሊቲ የሚያመጣ በጣም አስገራሚ ነገር ነው። አሁን ኦልሬዲ ኦምኒ ከተለቀቀ በኋላ ሶሻል ሚዲያ ላይም ሌሎች ቦታዎች ላይም በኦምኒ አማካኝነት የተፈጠሩ ብዙ አስገራሚ የሆኑ ቪዲዮዎችን እያየን ነው የምንገኘው ማለት ነው። ስለዚህ ጉግል ይህንን ዴሞንስትሬት ሲያደርግ
ሞዴሉን ኬፓብል ያደረገው ኦልሞስት ኤኒ ኢንፑት ወደ ቪዲዮ መቀየር እንዲችል ነው። ምን ማለት ነው ኤኒ ኢንፑት ማለት? ቴክስት ወደ ቪዲዮ እንዲቀየር፣ ኢሜጅ ወደ ቪዲዮ እንዲቀየር፣ ኦዲዮ ወደ ቪዲዮ እንዲቀየር፣ ቪዲዮ ራሱ ወደ ሌላ አይነት ቪዲዮ እንዲቀየር፣ ስኬች ወደ ሲኔማቲክ የሆነ አኒሜሽን እንዲቀየር ማድረግ የሚችል በጣም አስገራሚ ነው። ለምንድን ነው ይሄ በጣም አብዮታዊ ነው? ለምንድን ነው ይሄ በጣም ስር ነቀል ነው? በክሪኤቲቭ ኢንዱስትሪ ውስጥ ትራዲሽናሊ ፕሮፌሽናል የሆነ ቪዲዮ ሪኳየር በተለይ ለብራንዲንግ፣ ለማርኬቲንግ፣ አንድ ቪዲዮ ነው ያየሁት ነበር። ለምሳሌ ሰውየው መነጽር አድርጓል፣ የኔ አይነት መነጽር አድርጓል፣ ውስጡ አይን የሚያሳይ ነገር ግን ፍሬሙን በ10 ሰከንድ ውስጥ ወደ 100 አይነት ወይም ከዛ አይነት ፍሬሞችን ይቀያይራል። ያን ያደረገው ኤአዩ ነው። በቃ ይሄ ሰውዬ ያደረገው መነጽር በተለያየ ቅርጽ፣ በተለያየ አይነት ዲዛይን ቀያይርልኝ ተብሎ ሰውየው እዛው ሆኖ መነጽሩ ሲቀያየር ታያላችሁ። ይሄ ለዲዛይነሮች፣ ለክሪኤቲቭ፣ ለብዙ ነገር በርካታ ነገሮች፣ ፈረስን ከአንገቱ በላይ ያለውን በሌላ አይነት መኪና በጣም በፍጥነት እየሄደ ያለ አንድ ያየሁት ቪዲዮ፣ በጣም በፍጥነት እየሄደ ያለ መኪናው አቧራ ያጨሰ ነው የሚሄደው ሰው አለ፣ የውድድር መኪና ነው። ያ መኪና ወደ ድብ ወደ ቤር እንዲቀየር አድርጎታል። ስለዚህ የመኪናው ስፒድና ስፒን አደራረግ ድብ ሆኗል። በጣም እና ለክሪኤቲቭ ነገሩ ያለው ነገር በጣም አስገራሚ የሆነ ነገር ነው ያለው ማለት። ስለዚህ ፕሮፌሽናል ቪዲዮ እንደዚህ ለመፍጠር በፊት ቪኤፍኤክስ፣ የሲጂአይ በጣም በርካታ ሆሊውድ ሌቭል ሶፊስቲኬሽን ይፈልግ ነበር። አሁን ግን በሲምፕል ኮማንድ ያን ማድረግ የሚችል ሆኗል ማለት ነው ኦምኒ። ስለዚህ ካሜራ፣ አክተር፣ ኤዲተር፣ ስቱዲዮ፣ ቪዥዋል ኢፌክት፣ ሄቪ የሆነ የኮምፒውተር ሲስተም ሳያስፈልግ እና ኃይለኛ በጀት ሳያስፈልግ ዛሬ ኤአይ ይህንን ነገር ኦፍኮርስ ነፃ አይደለም ኦምኒ፣ የምትከፍሉት ክፍያ ይኖራል። ነገር ግን ኮምፔር ቱ በፊት የሚወስደው ሪሶርስ አሁን ላይ በጣም የሚያስገርም ለውጥ ተገብቷል። ስለዚህ ለምሳሌ ሜክ ሰንሴት ሞር ድራማቲክ ብትሉ ሰንሴትን በሚያስገርም ሁኔታ ሊያደርግላችሁ ይችላል። ወይ ደግሞ አድ ኢትዮጵያን ጃይዝ ቫብ ብትሉት የሆነ ያለ ነገር ላይ ይጨምርላችኋል። ተርን ዲስ ኢንቱ አ ሳይበር ፓንክ ሲን፣ ወይ ደግሞ ቅድም ያልኳችሁ መኪናውን ወደ ቤር የሚፈጥነውን መኪና የሚጋልብ ፈረስ አድርገው ብትሉት ያደርጋል። ኤኒቲንግ ኢማጂኔሽን። ለዛ ነው ክሪኤቲቪቲ ኢማጂኔሽን ነው። ኢማጂኔሽን ግን ወደ ተግባር ለመቀየር ጊዜ ቱል ወይ ደግሞ መተግበሪያው ያግዳችሁ ነበር። አሁን ኤአይ ስለመጣ ኢማጂኔሽንን ሪያሊቲ ለማድረግ በጣም የሚገርም አይነት ፍጥነት ውስጥና አስገራሚ ብቃት ውስጥ እየገባ እንገኛለን ማለት ነው። ሌላኛው በዚህ በጉግል አዮ ላይ አናውንስ የተደረገው ኦልሬዲ ጉግል ከዚህ በፊት ፈጥሮት የነበረው ገሎት የነበረውን ቴክኖሎጂ ነው እንደገና ትንሳኤ የሰጠው ማለት ነው። ምንድነው እሱ? የስማርት ግላስ አብዮት እንደገና መጥቷል። ለምንድነው የመጣው? በኤአይ የተነሳ አምቢየንት ኤአይ ይባላልና በዚህ ዓመት ይሄን አናውንስ አድርጓል። ጉግል ከዓመታት በፊት ጉግል ግላስ አድርጎ ሲኢኦ ሁሉ አድርጎት ይዞር ነበረ። ትዝ ይላችኋል። ፌል አድርጎ ነበርና ቀርቷል ተብሎ ነበር። አሁን ግን ወርልድ ኢዝ ና የዛኔ ዓለም ለዚህ አይነት ነገር ሬዲ አልነበረችም። አሁን ግን ታይሚንጉ ኤአዩ ያለው የፍላጎትምና ጊዜ ይሄን አስፈላጊ ነው በማለት በኤአይ ፓወርድ የሆነ የጉግል ግላስ አናውንስ አድርጓል ማለት። ስለዚህ ኢማጂን እናንተ አሁን ያደረኩት መነጽር የሳይት ግላስ ነው። በቃ ከዛ ውጭ ምንም የሚያደርግልኝ ነገር የለም። ወይ ደግሞ ጥቁር መነጽር የምታደርጉት ፀሐይ ነው የሚከላከልላችሁ። ኦፍኮርስ አሁን ላይ ሬበን ከሜታ ጋር ከፌስቡክ ጋር ተባብሮ የሚሰራው አለ። ቪዲዮ መቅረጽ የሚችል መልክ ከመጣ በዚህ ጋር ድምፅ የሚያሰማችሁ። ጉግል ግን ያሰበው አይነት ኤአይ የኤአይ ፓወርድ የሆነ ግላስ በጣም የሚገርም ነው። መነጽሩን አድርጋችሁት ባለው ስፒከር አማካኝነት ሌላ ቋንቋ ስትሰሙ ኢሚዲየትሊ ትራንስሌት አድርጎ ኢን ሪል ታይም ትራንስሌት ያደርግላችሁ። የሆነ ሰው ለምሳሌ በቻይንኛ ሲያወራችሁ ያደረጋችሁት ግላስ ካለ ለእናንተ በእንግሊዝኛ ወይም በሌላ ቋንቋ ወዲያው ሲነግራችሁ፣ ኦብጀክትን በዚህ በሌንስ ውስጥ ያለው የራሱ የተገጠመ ልዩ አይነት ነገር ያን ኦብጀክት ስታዩን አክቲቬት ስታደርጉት ያ ኦብጀክት ምን እንደሆነ ዲቴል ነገር የሚነግራችሁ፣ ኮንቨርሴሽን አናላይዝ የሚያደርግላችሁ፣ ናቪጌሽናል ኦቨርሌይ በዚህ ላይ ጉግል ማፕን ኦቨርሌይ አድርጎ ሲሰጣችሁ፣ ፊትን ሬኮግናይዝ ሲያደርግ ማን ነው ይሄ ሲባል ፌሻል ሬኮግኒሽን የተካተተበት ሲኖረው፣ ኮንቴክስቹዋል ኢንቴሊጀንስ ኮንቲኒየስሊ ኢንቫይሮንመንታችሁን ያንን ብቃት ሲያካትትላችሁ ማለት ነው። ስለዚህ ይሄ ኢንቪዚብል ኮምፒውቲንግ ሆኖ ሲመጣ ማለት ነው ኤአይ በመነጽራችሁ ውስጥ ሆኖ ከቀን መስተጋብራችሁ ላይ ተሳስሮ ዲፐር የሆነ ፐርፐዝ እና ፋንክሽን ሲሰጣችሁ ማለት ነው። ፍራንክሊ ይሄ በጣም ቆንጆ ነገር ይመስላል። ነገር ግን ሲሪየስ የሆነ የኤቲካልና የግብረ ገብና የሴኪሪቲ ጥያቄም የሚያስነሳ ነው የሚሆነው። ኢማጂን ፌሻል ሪኮግኒሽን ተካቶበት እናንተ ያን ስታደርጉ በጣም በዛ ግላስ ያን ሁሉ ማድረግ ከቻላችሁ ለእናንተ ጥሩ ቢሆንም በዛኛው ሳይድ ላለው ወገን ግን በጣም ደግሞ ሲሪየስ የሆነ የኤቲካል ጥያቄ የሚያስነሳል። ስለዚህ ወደ ተግባር ሲውል ለፕሮዳክሽን መሸጥ ሲጀምር እነዚህ ነገሮች ደግሞ እየታዩ የሚጣሩ ይሆናል ብዬ ነው የማስበው። ስለዚህ ኢፍ ኤአይ ሁሉ ነገር ማየት ከቻለ አሁን ኦልሬዲ እያወቀ ነው። በግላስ ደግሞ አማካኝነት በግላስ መልኩ መጥቶ ደግሞ ኤአይ ሁሉ ነገር ካወቀ፣ ሁሉ ነገር መስማት ከቻለ፣ ሁሉ ነገር ካስታወሰ፣ ሁሉ ነገር ኮንቴክስቱን በደንብ ማወቅ ከቻለ ኢንቴሊጀንስ ማን ነው ኦን የሚያደርገው? ማን ነው ኮንትሮል የሚያደርገው? ማን ነው ዳታችንና ፕራይቬሲያችንን ፕሮቴክት የሚያደርግልን የሚለው ጥያቄ ይመጣል። ከዚህ በላይ ደግሞ በዋናነት ሂውማኒቲ ስማርተር ዊዝ ኤአይ ሲሆን ግን ኢንተሌክቹዋሊ ደግሞ በዚህ ላይ ዲፔንደንት ይሆናል ወይ አይደለም? በኤአይ አጉመንትድ ሆነን ብዙ ብቃት አግኝተናል። ነገር ግን ኢንተሌክቹዋሊ በዚህ ላይ ዲፔንደንት ሆነን እንቀራለን ወይ?
ታውቃላችሁ የስማርትፎን ጉዳይ እኮ ሜሞሪን እኮ አስረስቶ በጣም ቀንሶብናል እኮ። በፊት በቤት ስልክ በምንጠቀም ጊዜ እኮ የሰዎችን ስልክ ቁጥር በአይምሮአችን እናስታውሳለን ወይ በማስታወሻችን ላይ። ስማርትፎን ስለመጣና ኮንታክት ላይ ስላለና ሁሉ ነገር እዛው በታፕ ብቻ ሁሉን ስለምናደርግ እኮ የቅርብ ወዳጆቻችንን የቤተሰቦቻችንን ቁጥር እኮ ገብተን ስልክ ውስጥ ካላየን እኮ አናውቅም አይደል? ስማርትፎን ያን ካደረገ ሜሞሪያችን ላይ ኤአይ ደግሞ ኢንተለጀንሳችን ላይ ምን ያህል ዲፔንደንት ያደርገናል የሚለውን ነገር በጣም የሚያሰጋ አንደኛው አስፔክት ነው ማለት ነው። ሌላኛው በዚሁ በጉግል I/O ኮንፈረንስ ላይ የተዋወቀው የጉግል ሰርች ኢንጂን እኛ የምናውቀው አይነት ሰርች አድርጋችሁ ክሊክ አድርጋችሁ ሊንክ የምትከፍቱበትን ነገር ኮምፕሊትሊ የሚቀይረውን የጉግል ሰርች ኢንጂንን አዲስ ፊቸር የተዋወቀበት ነው። ለብዙ ዓመታት አይደል ሂውመንስ ለርንድ ሶፍትዌር ወይ ዌብሳይቱን ከዛ እንደዛ ነበር። አሁን ግን ሶፍትዌሩ ነው እኛን እያጠና ያለው። ለዚህ ነው ኤአይ ከጀርባው ስላለ መስተጋብራችን ሁሉ ተቀይሯል። አሁን we are witnessing possible የሆነ ፖስት ኢንተርፌስ ኤራ። ክሊክ ያስፈልጋል ወይ? ሰርች ቦክስ ያስፈልጋል ወይ? ታይፕ ማድረግስ ያስፈልጋል ወይ? በንግግር እየተግባባን ስለሆነ ከኤአይ ጋር የሚለውን ፖስት ኢንተርፌስ ይሄ UI UX በተኑ ምናምኑ ናቪጌሽን ምናምን ዌብሳይት ላይ እዚህ ጋር የተደረደሩ ሜኒዎች ምናምን ያስፈልጋል ወይ? እኔ ራሴን ሳየው the last time የሆነ ዌብሳይት ውስጥ እጄ የሆነ በተን ከፍቼ የሆነ ነገር ውስጥ ገብቼ የሆነ ነገር ክሊክ አድርጌ ጥቅም ያገኙበት ጊዜ በጣም እየቆየን ያለው። ምክንያቱም ብዙ ነገር ከዛ ውጪ የሆነ ስላለ ማለት ነው። ስለዚህ ማውስ የምንለው ነገር የምንጠቀምበት ጊዜ ምን ያህል ነው? ኪቦርድ የምንጠቀምበት ጊዜ አፖችን ራሳቸው ሜኒዎችን እነዚህ ሁሉ በቃ መስት ጎ ከኤአይ ጋር በጣም ሙሉ ኮንቨርጀንስ ነው የሚኖረው የሚለው ነገር አይ ቲንክ የመጣ ይመስላል። ይህንን ለማሳየት ይመስለኛል ጉግል ሰርች ራሱ በጣም እንዳዲስ የተዋወቀበት ነው። ለ25 ዓመታት ቅድም እንዳልኳችሁ ሰርች ኢንጂን ዓለምን ዶሚኔት አድርጎ ሄዷል፣ አዳዲስ ነገሮችን ለማወቅ እውቀት ፍለጋ እና ለመሳሰለው መረጃ ፍለጋ። አሁን ግን ኤአይ ሰርች ራሱ ጉግል ላይ ተካቶ ነገሩና እኛ ከጉግል ሰርች ጋር የምንግባባበት አካሄድና የምናገኘውም ውጤት በጣም በሚገርም ሁኔታ ተቀይሯል። ኢንስቴድ ኦፍ ዌብሳይቶችንና ሊንኮችን ከማግኘት ይልቅ ኤአይ ራሱ ኢንክሪዚንግሊ ዲሬክት አንሰርስ ሰመሪውንና የሚያስፈልገውን ነገር በጣም በሚገርም አይነት ይሄ ማሲቭ የሆነ ኮንሲኩዌንስ አለው ለጉግልም ለኛም ለተጠቃሚዎችም። ጉግል ሪቢልድ ያደረገው ሰርች ኢንጂኑን ለመጀመሪያ ጊዜ ከ25 ዓመት በኋላ አሁን ነው በጣም አዲስ አይነት ፊቸር የሰጠው። ለምን? የጉግል ሰርች ለጉግል ካምፓኒ ትልቁን ገንዘብ የሚያስገኝለት ዋና ቱሉ ነበር፣ ከፍተኛ የሆነ ገንዘብ የሚያስገኝለት። ያንን ነው አሁን ሊንድ የመጣው። ለምን ሲባል ግን ሌላ ነገር ስላልሆነ። ስለዚህ ሰርች ቦክስ የምንለው በቃ እንዲሞት ይፈልጋል። ሜቢ ቢገስት ሽፍት ለጉግል እንደ ካምፓኒ ከ25 ዓመት በኋላ ይሄ ይመስለኛል። ዩታይፕ ኪወርድ ጉግል ሊንክ ይሰጣቸዋል። ያ የተከፈተላቸው ሊንኮች የተሰጣቸው ከላይ በመምጣታቸው የሚከፍሉት ክፍያ አለ፣ አድቨርታይዝመንት አለ፣ በርካታ ነገሮች አሉት። ገንዘቡን በዛ ነበር የሚሰራው። አሁን ግን ያንን ገንዘብ የሚያገኝበትን ዋነኛ የእንትኑን ነው የቀየረው በኤአይ ሰርች ማለት ነው። አሁን ሰርች ታደርጉ ኢንቴንታችሁን አንደርስታንድ ያደርጋል። አክሮስ ኢንፎርሜሽን መጀመሪያ ሪዝን ያደርጋል እናንተ ጋር ሳይመጣ በፊት። ያን የጠየቃችሁት ነገር ሰመራይዝ አድርጎ ያመጣላችኋል። በእናንተ ኦን ዩ ቢሃፍ አክት ያደርጋል። አክሽን የሚፈልግ ስራ ከሆነ ሰርች ያደርጋችሁት ነገር ከዛ በኋላ ኦቶኖመስ ኤጀንት ሎንች ያደርጋል። ጉግል ይሄንን ያለው ምንድነው? ኒው ኢንቴሊጀንት ሰርች ቦክስ ብሎ ነው ያወጣው ማለት። ስለዚህ ሰርች ኢቮልቭ አድርጓል ፍሮም ፋይንዲንግ ኢንፎርሜሽን ቱ ኮምፕሊቲንግ ኦብጀክቲቭስ። መረጃ ማግኘት ነበር በፊት፣ አሁን ግን ኦብጀክቲቭን ኮምፕሊት ነው የሚያደርግላችሁ። ስለዚህ ለምሳሌ ጉግል ሰርች ከምንጠቀምባቸው ነገሮች አንዱ እኮ ለጉዞ ፕላን ስናደርግ ወይ ሆቴል ፍለጋ ምናምን ነው። ስለዚህ ለምሳሌ አሁን ላይ ባለው ኤአይ ፓወርድ የሆነው የጉግል ሰርች ኢንጂን ላይ ወይም ተመሳሳይ ነገር ላይ ቤስት ሆቴል ኢን ዱባይ ስንል በፊት ምን ነበር የሚያደርግልን? ሆቴሎችን ሊንክ ያመጣልናል። ከዛ ሊንክ ውስጥ ገብታችሁ ክሊክ ታደርጋላችሁ፣ ወይ ደግሞ የሆቴል ቡክ ማድረጊያ ፕላትፎርሞች ካሉ እዛ ውስጥ ገብታችሁ ቡኪንግ አፖች ላይ ገብታችሁ ታደርጋላችሁ። ክሬዲት ካርድ ተከተላችሁ እንዲህ ነበር። አሁን ግን እዛ ላይ ገብታችሁ ለምሳሌ ሰርቹ ላይ የ5 ቀን የዱባይ ትሪፕ ከቤተሰቤ ጋር በዚህ ያህል ሺህ አማውንት ባለው ገንዘብ ፕላን አድርግልኝ፣ ከአዲስ አበባ ተነስቼ ነው ዱባይ የሚሄደው፣ በኢትዮጵያ አየር መንገድ ፍላይ ማድረገው ብላችሁ ይሄን ሰርች ብትጠይቁት፣ ይሄን ነገር ብትጠይቁት ከጀርባ ያለው የኤአይ ብቃት ሰርች ኢንጂን ሰርች አድርጎ የኢትዮጵያ አየር መንገድ ቲኬት ይሄ ነው፣ ከዛ ዱባይ ይሄን ሆቴል አለ አይደለም የሚላችሁ። በእናንተን ወክሎ እንደ ኤጀንት ሆኖ ኢንፎርሜሽኑን ሰመራይዝ ያደርግላችኋል። ከዛ በኋላስ ያለውን ፕላን ያደርግላችኋል። ሁሉን ነገር አድርጎ ኦርኬስትራ አድርጎ ኢንታየር ኤክስፒሪየንሱን ፓኬጁ ነው ለእናንተ የሚሰጣችሁ። ይሄ በጣም የሚገርም ነው። ቲንክ አባውት በጣም ኬርፉሊ ሰመራይዝ አድርጎ ኢንፎርሜሽን ዳይሬክትሊ ፊዮር ፒፕል ቪዚት ዌብሳይት ፊዮር ፒፕል ሄዶ እዛ ክሊክ የሚያደርጉት ከዛ ውስጥ የሚገኘው የጉግል የገንዘብ ማግኛ ምንጩ ኦልሬዲ ጠፋ እንደማለት ነው። ለምን ፐብሊሸርስ ሉዝ ሬቨኒው አይደለም? ሁ ፈንድስ ጆርናሊዝም፣ ሁ ፈንድስ የጉግል አድን፣ ሁ ፈንድስ ሪሰርች እና ኤጁኬሽን። ለዚህ ነው ኤአይ ቴክኖሎጂ ብቻ ሳይሆን ዲስራፕት እያደረገ ያለው እንዳለ ኢኮሲስተሙ ነው። ነገር ግን ይሄ በመሆኑ የተነሳ ደግሞ አዲስ የሚመነጭ ኢኮኖሚክ አውትፑት አለ። ይሄን ለማድረግ የምትከፍሉት ሰብስክሪፕሽን ፊ አለ። ነገር ግን ምንድን ነው የሚያመጣው ነገር ኢኮኖሚክሊ፣ ፖለቲካሊ፣ ጂኦፖለቲካሊ፣ ሲቪላይዜሽን ዋይዝ የሚያመጣው ነገር ምንድን ነው የሚባለው ነገር እንግዲህ አብረን የምናየው የሆነ ነገር ግን ኮምፕሊትሊ ኢኮሲስተሙ ነው እንዲቀየር የሆነው ማለት ነው። ከዚህም አንጻር
ሌላኛው በጉግል አዮ ላይ አናውንስ የተደረገው የዩቲዩብ ጉዳይ ነው። ዩቲዩብን በብዙዎቻችን የምንጠቀምበት ኮንቴንት አቅራቢዎችም ሆኑ ኮንቴንት ወሳጆች ሄደው ዩቲዩብ ላይ ብዙ ነገር የሚያዩበት ነው። ነገር ግን አሁንም ኤአይ ደግሞ ዩቲዩብ ጋር መጥቷል። ዩቲዩብ እንደምታውቁት የጉግል ነው ባለቤትነቱ፣ ንብረትነቱ የዩቲዩብ ነው። ስለዚህ ዩቲዩብ በጣም በሚገርም ሁኔታ ኮንቴንት የማቅረቡና ኮንቴንት ኮንሱም የማድረጉን ነገር እንዲቀላጠፍ ቪዲዮዎቹ ኮንቨርሴሽናል ይሁኑ፣ ቪዲዮዎቹ ይረዷችሁ የሚል አይነት አስክ ዩቲዩብ የሚል ፊቸር አናውንስ አድርጓል ማለት። ስለዚህ ዩቲዩብን ከማየት በተጨማሪ አሁን ዩቲዩብን ማናገር ትችላላችሁ ማለት ነው። ምን ማለት ነው? ዩቲዩብን ከማየት ተጨማሪ ማናገር መቻል የሚለው ምን ማለት ነው ያላችሁ እንደሆነ ለምሳሌ እዛው ሰርቹ ላይ ዩቲዩብ ሰርች ላይ በፊት ቪዲዮ ነበር ሰርች የምናደርገው የሙዚቃውን ታይትል ምናምን። አሁን ግን ማነጋገር ትችላላችሁ። ለምሳሌ ዩቲዩብ ሰርች ላይ ሄዳችሁ ሾው ሚ ዘ ኤግዛክት ሞመንት አንድ ኢንጂነር ስለ ሮኬት ሳይንስ ሲያብራራ ኤግዛክት ሞመንቱን ካላችሁ ቪዲዮውን አይደለም ያመጣላችሁ። ቪዲዮ ውስጥ ሄዶ ቪዲዮ የ30 ደቂቃ ለምሳሌ ቢሆን እዛ ቪዲዮ ውስጥ ያቺን ፓርት ሲያብራራ ያለውን ቀጥታ ታይም ስታምፑን ያመጣላችኋል ማለት ነው። የሚያስገርም ነው። በፊት ዩቲዩብ ቪዲዮ ነበር ሰርች የምታደርጉት። አሁን ግን ቪዲዮ ውስጥ ገብታችሁ በዛ ሌቭል ገብታችሁ ማየት ትችላላችሁ። ወይም ደግሞ አንድ የ2 ሰዓት የፖድካስት ከሆነ ዩቲዩብ ላይ ያለው 2 ሰዓት ለማየት ጊዜ የለኝም፣ ሰመራይዝ አድርግልኝና ይሄን የ2 ሰዓት ፖድካስት በአጭሩ በ5 ደቂቃ በ10 ደቂቃ እሱን እንትን በለኝ ካላችሁ ያደርግላችኋል። ወይም ደግሞ ቤስት ኤክስፕላኔሽን ስለ ኳንተም ኮምፒውቲንግ ፎር ቢጊነርስ ካላችሁ ሄዶ ከቪዲዮዎች ውስጥ ስፔሲፊክ የሆነ ቦታ ያላችሁ። ስለዚህ አሁን ላይ ኤአይ ስለተካተተበት ዩቲዩቡ ላይ ሰርች እያደረገ ሙሉ ቪዲዮ አይደለም ቁጭ የሚያደርግባችሁ፣ ቋንቋ ስለሚናገር እንደ ሰርች ብቻ ሳይሆን ስለምታነጋግሩት ዩቲዩቡን ራሱን ኮንቴክስት አንደርስታንድ ያደርጋል። ሲን ቪዲዮ ውስጥ ያለውን አንደርስታንድ ያደርጋል። ታይም ስታምፕ የ30 ደቂቃ ቪዲዮ ውስጥ 10ኛውን ደቂቃ ከፈለጋችሁት ፈልጎ ያገኝላችኋል። ኢሞሽንን አንደርስታንድ ያደርጋል። ሚኒንግ ኢንሳይድ ዘ ቪዲዮ አንደርስታንድ ስለሚያደርግ ዩቲዩብ በጣም በሚያስገርም ሁኔታ እዚህ ደረጃ ደርሷል ማለት ነው። ስለዚህ የዩቲዩብ ነገር ወደዚህ መቀየር በጣም ሌላው አስገራሚ የሆነ ክስተት ነው። ስለዚህ በአጠቃላይ ጉግል አዮ እንግዲህ ካሳያቸው ነገሮች ዋና ዋናዎች ወደ እናንተ አምጥቻለሁና የጋጀትና የሶፍትዌር ማስተዋወቅ ብቻ ሳይሆን ኤአይን ኢምቤድ በእያንዳንዱ ነገር ውስጥ ቅድም በነገርኳቸው ነገር ውስጥ አድርጎ በኤአይ ሬስ ውስጥ ሱፐር ፓወር መሆን እፈልጋለሁ የሚል ተቋም መሆኑን ያሳየ ነው። ከጀርባ ደግሞ ያለው ይህን ሲያደርግ ኮምፒውተሩ አለ፣ ሰርቨሩ አለ፣ ዳታው አለ፣ ኤነርጂው አለ። ይህን ደግሞ ባብራራላችሁ ሌላ ጉዳይ ነው። ቢሃይንድ ኤቭሪ ማጂካል የኤአይ ዴሞ ጃይጋንቲክ የሆነ ዳታ ሴንተር፣ በጣም ፓወርፉል የሆነ ሰርቨር፣ ማሲቭ ዳታ ሴንተር፣ በርካታ የሆነ የኤሌክትሪክ ፍጆታ ይህን ሁሉ ኦን አድርጎ ተቆጣጥሮ እና አስተዳድሮ ነው እንግዲህ በቢሊዮኖች ዶላር የሚቆጠር አውጥቶ በቢሊዮን ዶላር ደግሞ ረቨኑ ለማግኘት ጉግል እየተንቀሳቀስ ያለው። ስለዚህ ኤአይ ኢዝ ጀስት ናት አሁን እናንተ ቅድም ያሳያችሁ ቱሎች ብቻ አይደሉም። ከጀርባው ኢንፍራስትራክቸር ነው፣ ማሲቭ ስኬል ነው፣ ከፍተኛ የሆነ እንቅስቃሴና ኢንፍሉዌንስ ነው። ሰም ሞደርን ኤአይ ፋክተሪስ የጉግል ካምፓኒን የሚያካክሉት የሚያስገርም አይነት ኤሌክትሪሲቲ ነው የሚጠቀሙት። የሀገርና የከተማዎችን ያህል ተጠቅመው ነው አሁን ያሳያቸው ነገሮች ወደ እናንተ የሚያመጡላችሁ። ስለዚህ ጂኦፖለቲክስም ነው፣ ኢንፍሉዌንስም ነው፣ ኢነርጂ፣ ፋይበር ኮኔክቲቪቲ፣ ታለንት፣ ሰሚኮንዳክተር፣ ቺፕሱ፣ የሶቨርኒቲው የቱ ጋር የሚቀመጠው የመሬት ፍላጎቱ፣ የውሃ ፍላጎቱ ሁሉ ተካቶ ነው እንግዲህ አንድ ተቋም አንድ ሀገር በኤአይ ሱፐር ፓወር ፈልጋለሁ የሚለው። ይሄ ወደ አፍሪካ ስንመጣ ወደ ኢትዮጵያ ስንመጣ የኤአይ ሬቮሉሽን እንዲህ ዝም ብሎ በቀላሉ የሚመጣ እንዳልሆነ ሲሪየስ ሆነ ስትራቴጂክ የሆነ ቲንኪንግ፣ ዲጂታል ኢንፍራስትራክቸሩ፣ ኤአይ ታለንቱ፣ ክላውዱን፣ ሎካል ዳታ ሴቱ፣ ናሽናል ኮምፒውተሩ ይህን ሁሉ በጥንቃቄ አስበንና በጣም ጠንቀቅ ማድረግ ያለብን ነው። የጉግል አዮን ሰሚት በስነ ስርዓት ገብቼ አይቼ ሁሉ ነገር በጣም በማስተዋል አናላይዝ ሳደርገው አንድ ነገር ወደ ውስጥ የሚመጣው ብዙ ጊዜ ሂውማኒቲ በጣም አንፋሚሊያር ያልታወቀ አይነት ግዛትና ቴሪቶሪ ውስጥ እየገባ እንዳለ ነው የማስበው። ለበጎም ለሚያሰጋውም ነገር ብሎ ማሰብ ይቻላል። መሽኖችን እየገነባን ነው። እንግዲህ አሁን ከጉግል አዮ ከአንድ ካምፓኒ ስለ ሜታ ብናወራ ሌላ ጉዳይ ነው፣ ስለ ኤንቪዲያ ብናወራ ሌላ ጉዳይ ነው፣ ስለ ሌሎቹም እንደዚሁ ብናወራ፣ ስለ ኦፕን ኤአይ ብናወራ፣ ስለ አንትሮፒክስን ብናወራ ሌላ ጊዜ በደንብ አጫውታቸዋለሁ። ስለዚህ መሽኖች እየተፈጠሩ በእነዚህ ግዙፍ ካምፓኒዎች ሪዝን የሚያደርጉ የሚፈጥሩ፣ የሚናገሩ፣ ኮድ የሚያደርጉ አክቲንግ ኦን በሰዎችን ወክለው ዲሲሽን መውሰድ የሚችሉ ማሽኖች እየተፈጠሩ ነውና ፈርስት ታይም ኢን ሂስትሪ በሰው ልጅ ታሪክ ለመጀመሪያ ጊዜ የሰው ልጆች ቱልን እየፈጠሩ አይደለም ያሉት የሚል እይታ ነው ያለኝ እኔ። ነገር ግን የነሱን ሬፕሊካ በነሱ ፋንታ ሆነው ኤጀንቶችን እየፈጠሩ ነው ያሉት። ኮግኒሽን ላይ፣ ጉብዝና ላይ፣ ውሳኔ ሰጭነት ላይ የሚሳተፉ ማሽኖች እየተፈጠሩ ነው ያለ። ይሄ በጣም መሰረታዊ ነገር ነውና ሊትል ቴሪፋይንግም ነው ኤክሳይት ከሚያደርገው ጭምር ሁሉ ማለት ነው። ምክንያቱም ጉግል አዮ 2026 something extraordinary ነው ሪቪል ያደረገው። ኤአይ ኢንሳይድ አፕስ ብቻ የተቀመጠ ወይ ቻት ቦት ብቻ እንዳልሆነ አይተናል። ኤአይ is becoming operating layers of reality itself የላይፍ መስተጋብር በአጠቃላይ ሰርች ድሮ ከፍተን ሊንክ ውስጥ ገብተን ዌብሳይት ውስጥ የምንዳክርበት ነገር እንዳልሆነ እና ሰርች ራሱ ኢንተለጀንት ሆኖ ለእኛ መረጃን ኢንተለጀንት የሚሰጠን እንደሆነ አይተናል። ቪዲዮ is becoming conversational
እና ቪዲዮ ኢዝ ቢካሚንግ ኢማጂን የሚታረጉት ነገር በሙሉ መፈጠር የሚችልበት ዘመን ውስጥ መግባቱን አይተናል። ሶፍትዌር ኢዝ ቢካሚንግ ኦቶኖመስ። የሰው ልጆች ብቃት፣ የኢንጂነሮች ብቃት፣ የብዙ ቲም ብቃት፣ የብዙ ወራት፣ የብዙ በርካታ በጀት የሚወስድ ነገር በኤጀንት የሚሰራበት ነገር ውስጥ ገብተናል። ቴሪፋይንግ ኦልሶ ኤክሳይቲንግ። ኢንተርፌስ አር ዲስአፒሪንግ። ክሊክ፣ ማውስ፣ ቦክስ፣ ቴክስት ቦክስ ምናምን ሜኒው በተን እየጠፋ የሆነ ጊዜ ውስጥ ገብተናል። ማሽንስ አር ቢጊኒንግ ቱ አክት ኦቶኖመስሊ ኤንድ ከኛ ጋር ተዋህዶ ኮንቨርጀንስ የመጣበት ነው። ስለዚህ ጥያቄው የእውነተኛ ጥያቄ የሚሆነው ኤአይ ይሄን ማድረግ ይቻላል ወይም ደግሞ ካን ኤአይ ዱ ዲስ የሚለው ሳይሆን ለሰው ልጅ ወይ ደግሞ ሂውማኒቲ ላይ ምን ይፈጠራል ኤአይ ኦልሞስት ሁሉን ነገር ማድረግ ሲችል የሚለው ነው። ተመልካቾቻችን የዛሬው ፕሮግራም ይሄን ይመስል ነበረ። ስለ ጉግል I/O አንዳንድ ነገር ተጨዋውተናል። ኮንፈረንሱ ላይ የተከናወኑ ከኤአይ ጋር የተያዙ አስገራሚ ፕሮዳክቶችን አይተናል። የሰው ልጅ ወደ ምን አይነት አስገራሚም ኤክሳይቲንግም አስፈሪም ሂደት ውስጥ እንደገባ በአንድ እንኳን ተቋም በጉግል እንኳን ውስጥ የተከናወነ ያለው ነገር ስና ያን መረዳት ችለናል ብዬ አስባለሁ። በዚህ ነገር ብዙ ነገር እንደተማራችሁ እንደተገረማችሁ አዳዲስ ነገሮችን እንዳያችሁ ከዚህ ውስጥ የምትጠቀሙበትን ነገር እንዳገኛችሁ ተስፋ አደርጋለሁኝ። በሚቀጥለው ሳምንት ከኤአይ ጋር የተያዙ አስገራሚ እውነታዎችን የሚገልጥ ፕሮግራም ይዤላችሁ እመጣለሁ። እስከዛው ቸር ሰንብቱ። እስከ መጨረሻው ድረስ ከኛ ጋር